بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه. أما بعد فيقول الإمام النووي رحمه الله: آداب عامة ሁሉንም የሚዳስሱ የሆኑ ስነ ስርዓቶችና አዳቦችን በሚል የጀመሯቸው አባቦች አሉ። እንደምታስታውሱት ባሳለፍነው ደርሳችን ላይ የተመለከትነው መግቢያውን ነው። የአልኢማም ነወዊ ወደዚህ ወዳለሙት ወዳቀዱት ወዳሰቡት ቦታ ለመድረስ ያደረጉት መቅደምና የተጠቀሙት መንደርደሪያ ነው። ዋናው ዓላማቸው ስለ ኢኽላስ፣ ስለ ሲርቅ፣ ስለ ተቅዋ፣ ስለ ተውባ የመሳሰሉ መልእክቶችን የመሳሰሉ ምክሮችን ነሲሐዎችን መስጠትና ማስተማር ነው። ዛሬ የምንመለከተው የመጀመሪያው ባብ ነው። የመጀመሪያው ባብ ባቡል ኢኽላስ ወኢሕዳር النية في جميع الأعمال والأقوال البارزة والخفية የሚለውን ነው። ባቡል ኢኽላስ ለአላህ Subhanahu Wa Ta'ala ብሎ የመስራትን የሚያበራራ ነው። وإحضار النية ኢኽላስ ለአላህ ብሎ መስራት ነው። ኢሕዳር النية ንያን ማቅረብ ወይም ንያን መጣድ፣ ንያ ማሰብን ሶላት ሊሰግድ እንደሆነ ከሆነ አሁን ዒሻ ልሰግድ ነው ብሎ ማቅረብ፣ አሁን መግሪብ ልሰግድ ነው 3 ረካዓ ነው ብሎ ማሰብ፣ እነዚህ ኢሕዳር النية ይባላል። في جميع الأعمال በማንኛውም ተግባርና ስራ፣ والأقوال በንግግሮችም፣ አልባሪዘቲ ግልጽ የሚሰሩ በይፋ የሚሰሩ ሰው የሚያያቸውና የሚመለከታቸው፣ والخفية ድብቅ የሆኑ ስውር የሆኑ። ንያ እንደምታውቁት ቦታዋ ቀልብ ነው። በምላስ በየትኛውም ተግባርና ስራ ልትነገር ልትባል አይገባም። ሶላት በሚያስብበት ጊዜ፣ ጾም ወይም ውዱእ ወይም ሌሎችን ነገር በሚያስብበት ጊዜ በምላሱ መናገር ፈጠራ ይሆናል። ነብዩ አለይሂ ሰላቱ ወሰላም ውዱእ አድርገዋል፣ ሶላትም ሰግደዋል፣ ሶደቃም ሰጥተዋል፣ ጾምም ጾመዋል፣ ሌሎችንም መልካም ስራዎች ሰርተዋል። ግን በንያ ተናገሩ የሚል ዘገባ የሚል ሪዋያ አልተገኘም። اللهم إني نويت أن أتوضأ، نويت أن أصلي، نويت أن أتصدق، نويت أن أصوم، نويت كذا የሚል ነብዩ አለይሂ ሰላቱ ወሰላም አያሰሙም ነበር። ስለዚህ ንያ ማለት محلها القلب ነው። ቀልብ ማሰብ ስለሆነ ቦታዋ ነው። አላህ በቀልብ ውስጥ ያለን ያውቃል። ምንም የሚደበቅበት የሚሰወርበት ነገር የለም። قل إن تخفوا ما في صدوركم أو تبدوه يعلمه الله ብሎ አላህ Subhanahu Wa Ta'ala እንዲነግረን፣ አንድ ሰው ስራውን ሲሰራ ለአላህ ብሎ መስራት አለበት። ማንኛውንም መልካም ስራ ዒባዳውን የአላህን ውዴታና አኺራ ሊያስብበት ይገባል የሚለውን መልእክት የሚያሰርጽና የሚያስተምር ነው። በዚህም ባለፈው መግቢያው ላይ እንዳየነው የመጀመሪያ ባብ ካሉ በኋላ ባቡ ከዳ ካሉ በኋላ ቁርአን ያመጣሉ። ወኡሰድሩ الابواب بالآيات ብለው እንደነገሩን ማለት ነው። قال الله تعالى الله على وما أمروا አልታዘዙም እነዚህ ኡቱል ኪታብ የተሰጡ ሰዎች አይሁዳና ነሷራዎች አልታዘዙም ማለት ኢላ ሊያዕቡዱ አላህን ሊገዙ ቢሆን እንጂ ሙኽሊሲነ ለሁ አዲን ለሱ ዒባዳን ለሱ ስራን ያጠሩ ሲሆኑ፣ ወዩቂሙ ሰላተ ሶላትንም ሊሰግዱ፣ ወዩእቱ ዘካተ ዘካንም ሊሰጡ ነው የታዘዙት፣ ከዚህ ውጭ አይደለም። ወዛሊከ ዲኑል ቀይማ ይሄ ደግሞ ቀጥ ያለው መንገድ ሃይማኖት ዲን ነው አለ። ንያን ሲነይት ኢኽላስ ማድረግ ይገባዋል፣ ኢሕዳር ማድረግ ይገባዋል። ውዱእ ሊያደርግ ሲል ውዱእ እንደሚያደርግ ማሰብ፣ ንየቱል ዒባዳ ለአላህ መሆን፣ እምቲሳለን ሊአምሪላህ መሆን፣ የአላህን ትእዛዝ ለማክበር ይገባልና በዚህ መልኩ ኢሕዳር ማድረግ ይገባል ነው። ሶላት ሲሰግድ እንደዚሁ ሶላት ልሰግድ ነው ብሎ ማሰብ አለበት። ልሰግድ ነው ሲል ደግሞ ለአላህ ብሎ ማሰብ አለበት። ወኢሕዳር النية
ንያን መጣድና ኢኽላስ ሁለቱም አንድ ናቸው። ንያ እንግዲህ ማሰብ ማለት ነው ኢህዳር ንያ ማለት። ኢኽላስ ማለት ደግሞ ያን የሚለይተውን ነገር ለአላህ ብሎ መስራት ማለት ነውና የሚጋጩና የሚጣሉ አይደሉም። وقال تعالى اللهم ብሏል لن ينال الله አላህን አይደርሰው ማያገኘው لحومها የእንሰሶቹ የኡዱህያ ወይም የሃዳያዎቹ ስጋ የግመሎቹ ስጋ ወላ ዲማኡሃ ደሞም አላህ ዘንድ ምንም የሚደርሰው ነገር የለም። ወላኪን የናሉሁ ተቅዋ ሚንኩም ነገር ግን ከናንተ የሆነ ፍራቻ ለአላህ ሱብሓነሁ ወተዓላ ይደርሰዋል። እናንተ አላህን ከፈራችሁ አላህ ዘንድ ይደርሳል ነው። ከዚህ ውጭ እናንተ ምንም እንትን የሚለው ነገር ለሱ የሚደርሰው ነገር የለም። وقال تعالى قل إن تخفوا ما في صدوركم በደረሶቻችሁ በልቦቻችሁ ውስጥ ያለውን ብትደብቁት አው ትብዱሁ ይፋ ብታደርጉትም ግልጽ ብታደርጉትም يعلمه الله አላህ ያውቀዋል። ስለዚህ ለአላህ ብላችሁ መስራት ይገባችኋል ማለት ነው። ንያ መሐሏ ቀልብ እንደሆነ በዚህ አላህ Subhanahu Wa Ta'ala በእነዚህ አያዎች ይጠቅሳል። ሌሎችም አያዎች በርካቶች ሞልተዋል። ስለዚህ ለአላህ ብሎ መስራት ይገባል ነው። ቀጣዩ ሐዲስ ነው የምንመለከተው። ወዲ ሐዲስ ነው እንግዲህ ኪታቡ ሪያድ الصالحንም በሐዲስ ዙሪያ የተዘጋጀ ኪታብ እንደመሆኑ ሐዲስን ነው የምንመለከተው። እነዚህ አያቶች በዚህ ለሚመጡ ሐዲሶች ላይ ማጠናከሪያዎች ናቸው። የመጀመሪያው ሐዲስ وعن أمير المؤمنين أبي حفص عمر بن الخطاب بن نوفل بن عبد العزى بن رباح ابن عبد الله بن قرط بن رزاح ابن عدي بن كعب بن لؤي ابن غالب القرشي العدوي رضي الله عنه أمير المؤمنين يبالالو የምእመናኖቹ መሪ ማለት ነው። የምእመናኖቹ መሪ ናቸው ዑመር ኢብኑ الخطاب رضي الله عنه وارضاه አቡ ሐፍስ ይባላል ኩንያቸው የሐፍስ አባት ማለት ነው። ሐፍስ ማለት አንበሳ ነው። አንበሳ አባት እንደማለት ነው። በአንበሳ ተብለው ነው። ወይም ሐፍስ የሚባል ልጅ ነበራቸው ይላል። ሐፍሷ ሴቷ ሐፍስ ወንድ። ዑመር ኢብኑ الخطاب ስማቸው ዑመር ኢብኑ الخطاب ዑመር ይባላል። የخطاب ልጅ ናቸው። خطاب የኑፈይል ኑፈይል የአብዱል ዑዛ አብዱል ዑዛ የረባህ ረባህ የአብዱላህ አብዱላህ የቁርጥ ቁርጥ የረዛህ ረዛህ የዓዲይ ዓዲይ የከዕብ ከዕብ የሉአይ ሉአይ የጋሊብ ልጅ ናቸው። በዚህ መልኩ ዘር ሐረጋቸውን ይጠቅሳል። የነብዩ ጋር አለይሂ ሰላቱ ወሰላም ቁረይሽ በመሆን ይገናኛሉ። قال سمعت رسول الله صلى الله عليه وسلم يقول ነብዩን አለይሂ ሰላቱ ወሰላም ሲሉ ሰማኋቸው አሉ ዑመር انما الاعمال ማንኛውም መልካም ስራዎች ቀቡልን ተቀባይነትን የሚያስመዘግቡት ቢንያቲ በንያ ሲሆን ነው። اذا كانت مقترنه بالنيات ከንያ ጋር የተቆራኘች የተሳሰረች የተያያዘች የተጣመረች ስትሆን ነው። ያለ ንያ የተሰራ ስራ ውጤት የለውም፣ ጥቅም የለውም፣ ፋይዳ የለውም። وانما لكل امرئ ለማንኛውም ሰው ያለውማ ማነዋ የነየተውን ያከልና ያለው ሰዎች አንድ መስጂድ አንድ ሶፍ ላይ በጎን ይሰግዳሉ። አንዱ 10ኛ ይከፈለዋል፣ አንዱ 9ኛ ይከፈለዋል፣ አንዱ 8ኛ ይከፈለዋል። በዚህ መልኩ ያለ የተለያየ ይሆናል። ለምን لكل امرئ ማነዋ ለማንኛውም ሰው ያለው የያው ልክ ነውና ነው። فمن كانت هجرته الى الله ورسوله ስደቱ ወዲ አላህና ወዲ መልእክተኛው የሆነለት ሰው فهجرته الى الله ورسوله ስደቱ ወዲ አላህና ወዲ መልእክተኛው ይሆናል። ስደቱ ወዲ አላህና ወዲ መልእክተኛው ይሆንለታል፣ ያው ተሳካለት ማለት ነው። ومن كانت هجرته መሰደዱ የሆነ አገር መልቀቁ የሆነ لدنيا يصيبها ለሚያገኛት ዱንያ او امرأة ينكحها ወይ ለሚያገባት ሴት አስቦ ከሆነ فهجرته الى ما هاجر اليه ስደቱ ወደሱ ለተሰደደለት ዓላማ ለሴቷ ሊሆን ይችላል። ሊያገኛትም ላያገኛትም ለዱንያ ሊያገኛትም ላያገኛትም ይችላል። ለሱ ነው የሚሆነው፣ ግን አላህ ነው ተብሎ አይመዘገብለትም ማለት ነው። متفق على صحته ይሄ ሐዲስ ሶሒህ በመሆኑ ላይ ዑለሞቹ ወይም ቡኻሪና ሙስሊም የተስማሙበት ነው። رواه امام المحدثين የሙሐዲሶቹ ሁሉ ሁለት መሪዎች
أبو عبد الله محمد بن إسماعيل بن إبراهيم بن المغيرة ابن بردزبة الجعفي البخاري وأبو الحسين مسلم بن الحجاج بن مسلم القشيري النيسابوري رضي الله عنهما ሁለቱ ተውርተውታል አቡ አብዱላህ መሐመድ ብን እስማኤል እና አቡ الحسين ሙስሊም ኢብኑ الحجاج في صحيحيهما ሁለት ሶሒህ ኪታቦቻቸው ላይ አለደይኒ እነዛ ሁለት ኪታቦች ሁማ እነሱ አስሑል ኩቱብ المصنفة ከተዘጋጁ ኪታቦች ሁሉ በእስላም ዙሪያ ከተጻፉ ኪታቦች ሁሉ ትልልቆች ሆኑ ወይም ሶሒህ ጤነኛ የሆኑ በላጭ ሆኑ ማለት ነው። ይሄ ሐዲስ ኢኽላስን ነው የሚያሳየው። ኢኽላስ ማለት ኢኽላሱ ንየቲ ሊላሂ ዐዘ ወጀል ለአላህ ሱብሓነሁ ወተዓላ ንያን ጥሪት አድርጎ በንግግርም ሲናገር ስራም ሲሰራ በማንኛውም ጊዜ ሁሉ የአላህ ሱብሓነሁ ወተዓላ ውደታ የከጀለበት ያሰበበት ሆኖ ሊሰራ ማለት ነው። ሙአሊፉ አያቶችን ጠቀሱ በዚህ ማዕና የተያዙ ከሐዲሶችም ከዚህ ጋር ተያያዥነት ያላቸውን ጠቀሱ። የዑመር ኢብኑ አልኸጣብን ሐዲስ ኢነማ አልአዕማሉ ቢንኒያት ወኢነማ ሊኩሊ ምሪኢን ማ ነዋ የሚለውን ሐዲስ ደግሞ በመጀመሪያ ከሌሎቹ ሐዲሶች ሁሉ ቅድሚያ ሰጥተው ጠቀሱ። ንያ ያስፈልገዋልና ሁሉ ነገር ያለ ንያ አይሆንም የሚለው ነው። ኢነማ አልአዕማሉ ቢንኒያት የሚለውና ሊኩሊ ምሪኢን ማ ነዋ የሚለው ሁለት ጁምላዎች ናቸው፣ ሁለት አረፍተ ነገር ናቸው። አንድ ነው ማዕናቸው የሚሉ ዑለሞችም አሉ። አይ ይችኛዋማ ለመጀመሪያዋ ማጠናከሪያ ናት የሚሉም ሰዎች አሉ። ተእሲስ ነውና የሚሉ ሰዎች አሉ። ይሄ ግን ትክክል አይደለም። ተእኪድ ሳይሆን ማጠናከሪያ ሳይሆን ራሱን የቻለ ማዕና የያዘና ትርጉም የያዘ ነው የሚለው ይበልጣል። ለምን ማንኛውም ነገር አዲስ መልእክት መስጠቱ ይሻላል የበፊቱን መልእክት አጠናካሪ ሆኖ ከሚቀጥል። ስናስተነትናቸውም ኢነማ አልአዕማሉ ቢንኒያት የሚለውና ወኢነማ ሊኩሊ ምሪኢን ማ ነዋ የሚለው ትርጉም አለው፣ የተለያየ እንትን አላቸው፣ ፈርቅ እንዳላቸው ያሳያል። ኢነማ አልአዕማሉ ቢንኒያት የሚለው ሰበብነትን ነው። ንያ ሲኖር ሰበብ ከሆነ መልካም ስራው ተቀባይነት እንዲኖረው ያደርጋል። ሁለተኛዋ ደግሞ ወኢነማ ሊኩሊ ምሪኢን ማ ነዋ የንያው ልክ ነው፣ ነቲጃ ነው፣ ውጤቱ ነው። ማንኛውም ስራ ሰበቡ ንያ ሊሆን ይገባል። የሚሰራው ሁሉ መርጦ ፈልጎ አስቦ ሊሆን ይገባል ማለት ነው። ሁለተኛው ደግሞ ሲሰራ ለአላህ ብሎ መስራት አለበት ውጤታማ እንዲሆን ዘንድ የሚለውን ይጠቁማልና የተለያዩ ናቸው የሚለውን ብዙዎቹ ዑለሞች ያጠራንትን ይላሉ ማለት ነው። ኢነማ አልአዕማሉ ቢንኒያት የሚለው ሐዲስ እንግዲህ የማንኛውም መልካም ስራ ሚዛን መለያው እንደሆነ ይጠቁማል። ያለሱ ምንም እንትን የለም። ሂጅራን እንደ መልካም ስራ እንደ ምሳሌ ነብዩ አለይሂ ሰላቱ ወሰላም አሳዩ። በጊዜው የነበረው ሂጅራ ስለነበረ ፈሂጅረቱ ኢላ ማ ሀጀረ ኢለይሂ ፈሂጅረቱ ኢላ ዱንያ ዩሲቡሃ አው ኢምራአት የንኪሑሃ ሳይሉ ፈሂጅረቱ ኢላ ማ ሀጀረ ኢለይሂ የሚለው ለማሳጠር ነው። ሊጡሊል ከላም ፈሂጅረቱ ኢላ ዱንያ ዩሲቡሃ አው ኢምራአት የንኪሑሃ ቢል ይረዝማልና ኢላ ማ ሀጀረ ኢለይሂ እጥራ አደረጉት ማለት ነው። ወይም አይደለም ያልገለጹት ለምንድነው? ለዱንያ ብሎ የሚለፋ ሰው የሚያቀራ፣ ለዱንያ ብሎ የሚያስተምር፣ ለዱንያ ብሎ የሚያሰግድ፣ ለዱንያ ብሎ የሚቀራ፣ ለዱንያ ብሎ የሚያቀራ ሰው احتقار እንደው ደረጃ የሌለው መሆኑን ለመጠቆም ነው። ኢላ ማሃጀረ ኢለይህ የሚለውን ኢላ ዱንያ ኢላ ከዛ ያላሉት احتقارا للدنيا واحتقارا لما يطلبه ለሚፈልገው ነገር ቦታ እንደሌለው ለመጠቆም ነው ይላሉ። ስለዚህ እነዚህ ይሄ የንያ ጉዳይ ከባድ ነውና ኢኽላስ ያስፈልጋል። በዚህ መልኩ ይሆናል የሚለውን ይጠቁማል ማለት ነው። طيب ሁለተኛው ሐዲስ وعن ام المؤمنين ام عبد الله عائشة رضي الله عنها قالت ከሙእሚኖቹ እናት ام عبد الله የሚል ኩንያ መጠሪያ ከተሰጣቸው የአብዱላህ እናት ማለት ነው። ዓኢሻ ግን አልወለዱም። አብዱላህ የሚባል ልጅ የላቸው። ታዲያ በማን ነው ቢባል በእህታቸው በአስማ ልጅ አብዱላህ ኢብኑ ዙበይር በሚባሉት ነው የተከኑትና ኡሙ አብዱላህ ተብለው የሚጠሩት። ዓኢሻ ረዲየላሁ ዐንሃ ስማቸው ዓኢሻ ይባላል። ረዲየላሁ ዐንሃ የነብዩ አለይሂ ሰላቱ ወሰላም ባለቤት ኡሙል ሙእሚኒን የሆኑት የአቡበክር ሲዲቅ የታላቁ ሷሐባ ልጅ ሆኑት።
قال رسول الله صلى الله عليه وسلم نبي عليه الصلاة والسلام اندهالو قالوا يغزو جيش الكعبة ወታደሮች ሰራዊቶች ካዕባን ይዘምቱባታል አሉ الكعبة المشرفة حماها الله وأنقذها من كل شر بيت الله ነው نبي الله إبراهيم እና ልጃቸው ነብዩ الله إسماعيل عليهم الصلاة والسلام የገነቡት የሆነ የአላህ ቤት ነው መሰረቱን ከፍ ሲያደርጉ መሰረቱን ሲገነቡ ربنا تقبل منا إنك أنت السميع العليم بميل دعاء ያደረጉት ነው ይሄ ቤት አብርሃ ከየመን አካባቢ አቅጣጫ ተነስቶ ለመዝመትና ለመውረር አስቦ ቢጀይሽን ዓረም ረሚን ቢጀይሽን عظيم በታላቅ ትልቅ ግመልም ዝሆን ይዞ في مقدمته فيل عظيم ካዕባ ሊያፈርስ መጥቶ ነበርና ወደ ካዕባ ሲቀርብ ዝሆኑ እምቢ አለ حرن الفيل وأبا يتقدم ቢቀሰቅሱት ቢመቱት ወደ ኋላ ይመለሳል ወደፊት ግን ቀጥ አይልም ወደ የመን እንት ሲሉት ይሮጣል ወደዛ ሲሉት በቃ እንቢ ይላል እና ይሄዛ እንደዚህ እንትን ብሎ የዛን ጊዜ እንግዲህ አለም ተረ كيف فعل ربك باصحاب الفيل حابس الفيل የሚለው አላህ Subhanahu Wa Ta'ala ፊሉን የከለከለው ማለት ነው من قبل اليمن غزوه ተደርጋለች በታላቅ እንትን ካዕባን ለማፍረስ ግን ሳይሳካላቸው ቀርቷልና አላህ فجعلهم كعصف مأكول ብሎ የመለሳቸው አላህ ጠብቋታልና መጨረሻ ላይ ግን يغزو يزمتታል في آخر الزمان قوم الكعبة جيش عظيم ታላቅ ቡድን ያለው ጀማዓ ያለው ትልቅ ሰራዊት ይዘምታል حتى إذا كانوا ببيداء من الأرض ከመሬት ሰፋ ያለ ቦታ ላይ ሲሆኑ ببيداء ማለት بأرض واسعة متسعة ሰፋ ያለች በጣም ዘርጋ ያለች ቦታ ላይ ሲደርሱ يخسف بأولهم وآخرهم የመጀመሪያቸውም የመጨረሻቸውም ሁላቸውም በሙሉ እንዲሰጥሙ ይደረጋል አላህ ያሰጥማቸዋል قالت አሉ عائشة ሲደነግጡ የነ ሐዲስ ሲሰሙ ያ ረሱላህ كيف يخسف بأولهم وآخرهم የመጀመሪያውም የመጨረሻውም እንዴት ሊሰጠሙ ይችላሉ እንዴት ሊጠፉ ይችላሉ ለምን እነዛ ጥፋት የሌለበት ሰው ቢኖርስ وفيهم أسواقهم ومن ليس معهم ከነሱ ጋር وفيهم أسواقهم ማለት ተራው ሰው አለ ወይም ለገበያ ብሎ የሚወጣ ሰው አለ ومن ليس منهم ከነሱ ያልሆነ ደግሞ እንደው ጎዳና ያገናኛቸው በመንገድ ላይ የተገናኙ ይኖራሉ ይሄንን ሸርና ይሄንን አደጋ ያላሰቡ እንዴት እነዚህ ሊጡ ይችላሉ كيف يخسف بأولهم وآخرهم وفيهم أسواقهم ومن ليس منهم قالوا أسواقهم ማለት الذين جاءوا للبيع والشراء لمشطنا لمغزات ليس لهم قصد سيء في غزو الكعبة كعبان لمزمتنا كعبان لمافرس كعبان لماودم ምንም ንያ የሌላቸው وفيهم أناس ليسوا منهم تبعوه من غير أن يعلموا بخطتهم ዓላማቸውን ሳይሰሙ ሳያውቁ የተከተሉ ሰዎች አሉ እንዴት ይሆናል ብለው عائشة ጠየቁ ነብዩ አለይሂ ሰላቱ ወሰለም ለዚህ መልስ ሲሰጡ يخسف بأولهم وآخرهم አሉ የመጀመሪያቸውም የመጨረሻቸውም ይጠፋሉ ምድር ትውጣቸዋለች ثم يبعثون على نياتهم ከዛም በንያቸው ላይ ይቀሰቀሳሉ متفق عليه هذا لفظ البخاري ይሄ ቡኻሪ አባባል ነው የቡኻሪ ቃል ነው ቡኻሪ ሙስሊም ላይ ግን ሐዲሱ ተዘግቧል ያው ይሄንኛው የቡኻሪ አባባል ቢሆንም ማዕናውን የያዘ የሙስሊምም አለ ማለት ነው ስለዚህ من ليس منهم ቢባልም የዱንያው በላ አይለይም ወተቁ ፊትነተ ላ ቱሲበነ الذين ظلموا منكم خاصة ነው ሌሎቹንም የሚመለከትና ግን እዛ ላይ ያጠፋው በጥፋቱ ያላጠፋው በማይጠየቅበት መልኩ የሚቀሰቀስ ይሆናል ثم يبعثون على نياتهم ከዛ በንያቸው ላይ ይቀሰቀሳሉ ብለው ነብዩ አለይሂ ሰላቱ ወሰለም ይነግሩናል ማለት ነው
ሁለተኛው ሐዲስ እንግዲህ ይሄንን ይመስላል። ሁለተኛው ሐዲስ ይሄንን ይመስላል። ሶስተኛው ሐዲስ وعن عائشة رضي الله عنها قالت عائشة رضي الله عنها اندهالو قال النبي صلى الله عليه وسلم نبي عليه الصلاة والسلام انده بلو استلالفو لا هجرة አገሩን ለቆ መሰደድ የለም አሉ። ነፍዩ ሁሉንም የሚያካትት አይደለም። ሂጅራ ለም ተብጡል ቢልፈትህ መካ በመከፈቱ አልተበላሸችም። ይሄ ነፍይ ታዲያ ምንድነው ቢባል ነፍዩ ሂጅረት የሚመከተ ማለት ነው፣ ከመካ ማለት ነው። ለምን መካ ከተከፈተች በኋላ የኢስላም ሀገር ስለሆነች ከዛ በኋላ ወደ ኩፍር ሀገርነት ስለማትመለስ ነብዩ አለይሂ ሰላቱ ወሰለም ከመካ መሰደድ የለም ከዚህ በኋላ ማለት ነው። መካ እንደምታውቁት በሙሽሪኮቹ በእነ አቡ ጀህል ሰይጦራና በእነሱ ስልጣን ስር ነበረች። ነብዩ አለይሂ ሰላቱ ወሰለም ከዛች ሀገር ተወጥተዋል። በጌታቸው ፍቃድ በአላህ ትእዛዝ ወደ መዲና እንዲሰደዱ ተደርጓል። መዲና ከገቡ ከ8 ዓመት በኋላ ወይም በ8ኛው ዓመት ላይ የአላህ መልእክተኛ ወደ መካ ከፋች ሆነው እድላቸው የተሟላ የተሳካላቸው ሆነው ተመለሱ። መንሱረን ሰለዋቱላሂ ወሰላሙ ዐለይሂ። ከዛ በኋላ መካ በለደ ኩፍር የነበረችው በለደ ኢማንን ወበለደ ኢስላምን የኢስላምና የኢማን ሀገር ሆናለች። ከዛ በኋላ ሂጅራ የለም። ላ ሂጅረተ بعد الفتح ማለት መካ ከተከፈተ በኋላ መሰደድ የለም ከመካ ማለት እንጂ ከሌላ ሀገር ማለት አይደለም። ከሌላ ሀገርማ ዲኑን ማስፋፋት መተግበር መስራት ካልቻለ የትኛውም ሀገር ይሁን መሰደድ ወደ እስላምን ወደ ጥሩ ሀገር መሰደድ ይፈቀዳል። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም لا تنقطع الهجرة حتى تنقطع التوبة ولا تنقطع التوبة حتى تخرج الشمس من مغربها የሚል حتى تطلع الشمس من مغربها የሚል ሐዲስ መጥቷልና ይሄ እንግዲህ ነፍዩል ሂጅረት من مكة ብለን እንወስዳለን ማለት ነው። ولكن ነገር ግን ጅሃድ ያለ ወንየቱን ንየቱል ጅሃድም አለ። ወኢዛ ስቱንፊርቱም ውጡ ስትባሉ ፈንፊሩ ውጡ፣ ወደ ጅሃድ ውጡ ከተባላችሁ ከታዘዛችሁ እሺ ብላችሁ መውጣት አለባችሁ አሉ። ሙተፈቁን ዐለይህ ቡኻሪ ሙስሊም የዘገቡት ሐዲስ ነውና ንያን ወላኪን ጅሃዱን ወንየቱን አይ ወንየቱ ጅሃድን የሚለው ይሄንን ይመለከታል ማለት ነው። ይበቃናል የሚል ይመስላል። ሹክራን ማለት ይበቃናል።